የምትጮህ? ደህና አይደለም እባክሽ። እኔም ወደ ቤት መሄድ አልፈልግም ነበር። እንዴ ይሄ ልጅ ቆይ ምንድነው ዳነ ተሻለ ምናምን አልተባለ እንዴ? ቆይ ምንድነው መከራከቷን አትጨርስም እንዴ? ወንድሜ እንደዛ አትበይው። ቆይ ግን በልጅነታችሁ እናታችሁ ረግማችኋለች እንዴ? እናታችን እርግማኑ አይደርስም እንጂ የረገመችው እኔን ነበር። እባክህ አረገመችኝም ይላል እንዴ? በዚህ እድሜ አግብተህ መፈልፈል ሲገባ አረገመችኝም ይላል። ከዚህ በላይ እርግማን አለ እንዴ? ኧረ በእናትህ ምንድነው? በቃ አረጋጋው እንዴ። ራሴ ግራ ግብት ብሎኛል። ግን ቡራ ምንድነው? የት ነው ሄደው? ላንቺ ምን ነበር ያለሽ? እሱን አላውቅም እኔ እንጃ። ግን ብቻ ቤት ቁጭ ብለህ ጠብቀኝ ብለዋል። ለማንኛውም ማህሌትን ሳያገኛት አይቀርም። እናማ ካገኛት ይገላታል። ዳጣ ቆይ ለምን ተረጋግቶ ሁሉንም ትቶታል ነበር እንዴ? ይኸውልሽ ብሩክ በጣም ቂመኛ ሰው ነው። የበደሉትን ፈጽሞ አይረሳም። ደግሞ መድኃኒቱ የቁም ሞት ሳይገሉ አይቀርም። የቁም ሞት ደግሞ ምንድን ነው? ዳጣ ሁሉም ነገር አይነገርም። ሰው እንደሚገልጽ ሲዝት ነበረ። ብሩክ የሆነ ሰው ገሎ አንድ ነገር ቢሆን ዓለምን አለቃትም። አረ በእናታችሁ ሰላም ፍጠሩ እናንተ ሰዎች። ቆይ ምንድነው የምትሉት? ቆይ ምንድነው? እኔ መድብል እናቴን አግኝቻለሁ። ከዚህ በኋላ እንደ ድሮ መሯሯጥ ምናምን አልፈልግም። የምን ያሰብኩት ብቻ እንዳይሆን። እንዴ ብሩክ ወሰደው እንዴ? አይወስደውም። እና ልትቀሚው ነው? እስኪ ዝም በል። እናንተ ምንድነው? ምን ሆናችሁ ነው? አይ እስኪ ዞር በልልኝ አንተ። ምን እያደረግሽ? አርጋሽ ከሆነ ለጣልሽ ከኔ ጋር ነው። እሺ እንዳትሽ። ቅድስት እኮ ሕፃን ልጅ አይደለችም፣ ትልቅ ሰው እኮ ናት። ኧረ እባክህ ትልቅ ሰው ልክ እንዳንተ ልጅ የወለደ ማለት ነው። እና አንቺ ታዲያ እስካሁን በዚህ እድሜሽ ያልወለድሽው ሕፃን ልጅ ሆነሽ ነው? ብሩኬ በመጨረሻም እንግዲህ በጣም ተናዶ በጣም ተበሳይቶ እንግዲህ መንገዱን እየተጓዘ ነው የሚገኙ ቤተሰቦቻችን። የተናደደበትም እንግዲህ ዋናው ኬዙ ልክ እንዳልሆነ የተሰማው ስሜት አለ። እንዳልኳችሁ ባለፈውም እንግዲህ ቅድስት የራሱ ስትፈራ የነበረው ነገር አለ። ምክንያቱም የሆነ ችግር አለበት መሰለኝ ምናምን እያለች እንግዲህ ስታወራ ሰምታችኋታል። አሁንም እንግዲህ እሱም ደግሞ ድጋሜ ያንኑ ነገር ደግሞታል ማለት ነው። ውድ ቤተሰቦቻችን ይሄ ደግሞ በጣም ከባድ ነው። በዛም እንግዲህ ለዚህ ድርጊት የዳረገችኝ ማህሌት ናት። ስለዚህ እሷንማ ገላታለሁ እያለ ነው እንግዲህ እየተዱባ የሚገኘው። መድብል ላይ እንደዚህ ማድረግ የለብህም፣ ይሄንን ማድረግ ካለብኝ ደግሞ እኔው ራሴ ነኝ፣ አንተ እዚህ ውስጥ መግባት የለብህም ቢለውም እሱ ግን አይ አንተ ስላደገድልካት እሷ እኮ ልትሞት ትችላለች፣ ግን እሱ እኔን አያረካኝም። ምክንያቱም እኔ ራሴ ይዤ እየጠበስኩኝ በቃ እንዴ ተጫወተችብኝ፣ እኔንም ደግሞ እንድጫወትባት ነው እንጂ የምፈልገው እንደዚህ ማዝም ብሎ መጫወሻና መቀለጃ እንዲሆን በፍጹም አልፈቅድላትም በማለት ነው እንግዲህ እያለ ያዙ ልቀቁኝ እያለ የሚገኘው። ይሄ በጣም ከባድ ነው ቤተሰቦቻችን። ስለዚህ በጣም ነው የሚገርመው ማለት ነው። ያው ትንሽ የሚያናድር ነገር አለው በጣም ማለት ነው። እሱም እንግዲህ በጣም ተናዷል። በነገራችን ላይ መድብል ራሱ ማለት ነው። መድብል ብቻ ሳይሆን ብሩክ በቃ አሁን እጁን ወጥሮ ቀጥታ ሄዷል። ማለት ደግሞ እንዳያችኋት በካሌ ሞሲሳና ሁኔታዎችን ወደዛም ወደዚህም ብላ ሞከረች፣ ግን አልተሳካላትም። በመጨረሻም እንግዲህ ወደ ተስፋ መቁረጡ አዝማሚያ ላይ ወጣ። አሁን ላይ ያለችበት ሁኔታ በጣም ነው የሚያስጠላ ነገር ነው በጣም ማለት ነው። ውድ ቤተሰቦቻችን በዛም እንግዲህ በቃ የሆነ እንትን ራሷን እንትን አድርጋ ማለት ራሷን ለመግደል ራሷን ያልሆነ ነገር ውስጥ ለመክተት እንግዲህ እየሞከረች ነው። እንግዲህ መጠጣ ፌንት አድርጋ ወድቃለች በጣም በሚያሳዝን ሁኔታ ማለት ነው ቤተሰቦቼ። በዛ አማካኝነት እንግዲህ በጣም እየተናደደች ነው፣ በጣም እየተበሳጨች ነው። እሷም ጠጥታ እንግዲህ ስለዚህ በጣም በሚገርምና በሚገርም ሁኔታዎችን እንግዲህ እንትን እያለ ነው የሚገኘው። ቤተሰብ በጣም ነው የተናደደው። አሁን እሷን እንግዲህ አገኝቶ በጭራሽ እንደማይለቃት ነው እንትን እያለ የሚገኘው። ይሄ ደግሞ በጣም ከባድ ነው ውድ ቤተሰቦቻችን። ሆኖም እንግዲህ ሁኔታዎችን ለማስተካከል እየሞከረ ነው። መድብል ደግሞ በፍጹም እሱ ሳይቀድም እኔ ራሴ መቅደም አለብኝ እያለ ነው የሚገኘው። ምክንያቱም ሁኔታዎችን በቃ እንትን ለማስተካከል እየተሞከረ ነው ማለት ነው ውድ ቤተሰቦቻችን። በዛ አማካኝነት እንግዲህ ነገሮችን ለማስተካከል የሚችለውን ነገር እያደረገ ነው። መድብል ደግሞ በጣም ነው የተናደደው። ከመናደድም ባለፈ በጣም ነው የተበሳጨው።
በቃ በጣም ነው የተበሳጨው ጋይስ ከምላችሁ በላይ። ምክንያቱም በቃ በዚህ ሁኔታ በጭራሽ ነገሮችን ትማታ አይፈልግም። በቃ እንደዚህ እንዲሆን በጭራሽ አይፈልግም። በተለይ ደግሞ አሁን ላይ ያለው ሁኔታ ሲነግረው በተለይ በቃ እንደዚህ እኮ ነው ማለት እኮ ጉድ ሰራችኝ ብሎ ሲነግረው በጣም ነው የተናደደው ቤተሰብ፣ በጣም ማለት ነው በቃ ከምላችሁ በላይ በጣም ነው የተናደደው። ምክንያቱም አስባችሁታል ወንድ ልጅ በህይወት ዘመኑ አለመውለድ ያለመቻል በቃ ምንድን ነው የሚባለው? በቃ የሆነ ከቃል በላይ ነውና በጣም በሚያሳዝን ሁኔታ እንግዲህ በዛ ልክ ነው እንትን እያለ ያለው። ያ በመጨረሻም እንግዲህ ዛሬ የመጨረሻ አለቅም ብሎ እየሄደ ነው በጣም ማለት ነው። እና እንግዲህ ቀጣዩ ደግሞ ያው ምን ሊሆን ይችላል የምናየው ነው የሚሆነው። በጣም ከባድ ነው ውድ ቤተሰቦቻችን፣ በጣም ከሚባለው በላይ እንደዚህ በቃል ሳይሆን ከቃል በላይ በሆነ ሁኔታ ውስጥ ነው ይሄ ነገር እንትን እያለ የሚገኘው። ቀጣይ ሁሉ ነገር እንደሚስተካከል ደግሞ ተስፋ እናደርጋለን ማለት ነው። እና ውድ ቤተሰቦቻችን የሆነውን ነገር እንግዲህ እንዳያችሁት በጣም ከባድ ነበረ፣ ከባድ ከሚባል በላይ። ስለዚህ በጣም በሚገርም ሁኔታ ነገሮችን ለማስተካከል የሄድበት መንገድ መድብል ያው ብዙ ነገሮችን ለማስተካከል ጥሯል፣ ሞክሯል። ግን ያው አልተሳካም። አጠቃላይ ስላልተሳካ ያው የሆነው ነገር በጣም ከባድ ነበረ ማለት ነው ቤተሰቦቻችን። ዙሮ ግን በሚገርም ሁኔታ ካሌብ በቃ አሰልችቷል ማለት እንግዲህ ራሷን ለመጉዳት ደርሳለች። እዚህ ጋር ደግሞ ብሩክ ሲደርስ እንግዲህ እሷ ራሷ ሌላ አደጋ ውስጥ ነው ያለችው። ምክንያቱም ልክ ላይ አይደለችም። በቃ በጣም ነው እንትን የሚለው ወደ ቤተሰብ። ምክንያቱም ሁኔታዎችን ለማድረግ በጣም የሆነው ነገር በጣም ከባድ ስለሆነ ማለት ነው ውድ ቤተሰቦቻችን። በዛ አማካኝነት እንግዲህ ያሉትን ነገሮች ለማስተካከል ብዙ ሁኔታዎች ለማመቻቸት ተሞክሯል። ግን ያው በጣም ከባድ ሁኔታዎችንም ለማለፍ ሞክራለች ማለት ብዙ ነገር ሞክራለች። በነገራችን ላይ ግን አልተሳካላትም። ለመለወጥም ለመስራትም ለማጭበርበርም ብዙ ነገሮችን ተሞክሯል። ግን ያው ሙከራ ነው እንጂ ሂደቱ የትም አላደረሳትም። በመጨረሻም እንግዲህ የሆነው ነገር ያው እንዳያችሁት በጣም በሚያሳዝን ሁኔታ በመጨረሻም አማራጭ ብላ ያዘችው የራሷ አማራጭ ብላ እንትን የወሰደችው ነገር ምንድነው? ራሷ ላይ እርምጃ መውሰድ ነው። ብዙ ነገሮችን ሞከረች፣ ብዙ ወጣች፣ ብዙ ወረደች፣ ብዙ አነሳች፣ ብዙ ጣለች፣ ግን አልተሳካላትም። ምክንያቱም አያያዟ ልክ ስላል አይደለም ማለት ነው። በዛ አማካኝነት እንግዲህ መጨረሻዋ ላይ ያው የሆነችው ነገር በጣም የሚያስጠላና የሚደብር ነገር ነው። ያው ግን ወዳ ተቀብለዋለች። ምክንያቱም ራሷ ወዳ ስለገባበት፣ በዛ ላይ ደግሞ መሄጃም የላትም። አንዳንዴ በራሳችን ችግር ሂደን አልሆነ ቦታ ላይ እንወርቃለንና በጣም ነው የሚያሳዝነው፣ በጣም ነው የሚያስጠላው። ሁኔታዎች በጣም ነው የሚደብሩትና በጣም በሚያሳዝን ሁኔታ እንግዲህ የሆነው ነገር በጣም ነው የሚያስጠላው ማለት ነው ቤተሰቦቻችን። በመጨረሻ ላይ እንግዲህ የወሰነች ውሳኔ በቃ ይሄ ነው። በቃ አንዳንድ ሰዎች መጨረሻችን እንደዚህ ነው። ምክንያቱም መጀመሪያ አካሄዳችንን ካላሳመርን፣ አረማመዳችንን አስተካክለን ካለን ምንም አይነት ጥሩ ነገር አይፈጠርም እና እሱን ነገር ነው እዚህ ጋር አሁን እንግዲህ እያየን ያለ ነው እና በጣም ነው የሚያስጠላው። ብሩክ አሁን እንግዲህ እዛ ደርሷል። ምን ሊንት ሊል ይችላል ማለት ምን ሊያተርፍ ይችላል? ወይም ደግሞ ምን ተፈጠረ ከዛስ የሚለው ነገር ትንሽ አዳጋች ነው አንዳንድ ነገሮች ከሁኔታዎች አንፃር። ምክንያቱም በጣም ነው አንዳንድ ነገሮች ከባድ ስለሆኑ ማለት ነው ጋይስ። ከዛም አንፃር ነው እንግዲህ ሁኔታዎች ልክ ሙከራ ለመሆናቸው አንፃር ለማስተካከል ብዙ ነገሮችን ተሞክሯል። ግን በጣም ነው የሚያስጠላው እና ውድ ቤተሰቦቻችን ቀጣዩ ደግሞ መልካም ይሆናል ብለን እናስባለን። እንግዲህ ሂዶ ደርሶባታል ብሩክ፣ ግን ምንም ይላል ብለን አናስብም። ምክንያቱም ሁኔታው ነገሩ ይሾ ያው ልክ እንትን ስላል አይደለም ማለት ነው ውድ ቤተሰብ። ቀጣይ ሁሉም ነገር መልካም እንደሚሆን ተስፋ እናደርጋለን እና ውድ ቤተሰቦቻችን የዛሬው ቪዲዮ ይመስል ነበረ።
ቀጣይ አዲስ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ወዳችሁ ፍቅራችሁ ከኛ ጋር ስለነበራችሁ እናመሰግናለን። ውድ ቤተሰብ መልካም ጊዜ በያላችሁበት። ወዳችኋለሁ። የእናንተ ላይክ ለኔ ትልቅ ቫልዩ አለው። ቻው